በስከ መጨረሻም አደይ እንግዲህ ገጠር ገባኝ። ምክንያቱም በፊትም እናት ያለችኝ ምክር ባለመስማቴ ነው፣ ውሳኔዋን አለመስማቴ ነው በማለት እንግዲህ ከዚህ በኋላ ከዴቭ ህይወት ወጥቼልሻለሁ በማለት ለወይዘሮ እናቱ ተናግራ እንግዲህ ወደ ገጠር ስትሄድ ዴቭ ደግሞ ሄዶ እናቱን አንገቷን ይዞ ሲጥ አደረጋት። ምክንያቱም እኔ እንጂ የማገባት አንቺ አይደለሽም፣ እኔ ልብ ታካሚ ነሽ ብዬ ትዕግስት ቢያደርግልሽም አንቺ ግን ልትረጅኝ አልቻልሽም። ሰራተኛ ብትሆንም ሰራተኝነቷ ክብር ነው፣ ሰርታን የኖረችው እንጂ ሰርቅ አይደለም። ስለዚህ አንቺ ደግሞ የኔን ፍቃድ ማታሟልልኝ ከሆነ አንቺን ደግሞ ፍቃድሽን ልሞላልሽ አልችልም በማለት ዴቭ የመጨረሻ ዝምታውን ሰበረ። ምክንያቱም እንግዲህ እናቲቱ ከዶክተሩ ጋር ሂዳ ስታገኛት እንግዲህ የተናገረችው ከልጄ ውጭልኝ ቁጭ ብላ እያለች ከዶክተሩ ጋር አንዳንድ ንግግሮችን እየተነጋገረ ባለችበት መካከል ላይ ትገባለች። በዚህ ጊዜ አሁን ከዛ እንደገና ምን ልታደርግ እንደመጣች ነፍሰ ጡር ናት እንደ ዶክተሩ ካንተ ጋር የመጣችው አለች። አደይ እኮ የዴቭ ጮኛ ናቸው፣ የተዋወቃችሁ መስሎኛል። አያያያየ ምን ነው ዶክተር የልጄ ምን በደለ? እሷንማ አይኔ እያየ አያገባትም እንዴ? ለምን አለ ዶክተር። ለምን ለልጄ ስለማትመጥን ነው አሉት። ፍቅር መጠን አለው እንዴ አለ ዶክተር። ታዲያስ ዝም ብሎ የማንን መማምንቴ አፍቅሮ ካላገባ ማለት ተገቢ ነው? አንተ አሁን እዚህ ከተማ ውስጥ የታወክ ዶክተር ነው። የቤት ሰራተኛ ብታገባ ምን ይላሉ ሰዎች? እኮ የፈለጉትን ነገር ሊናገሩ ይችላሉ። ህይወቱን የምኖረው እኔ እንጂ እሱ አይደለም። የቤት ሰራተኛ ትሁን ዶክተር ትሁን የፈለገችው ትሁን በማለት ነገራቸው። ሰው ከሰው ላይ አይዘልም፣ ከማውራት ወደ ኋላ አይልም። ምን ቢፈጠርም ይቺ አደይ ያልማዝ ልጅ የቤት ሰራተኛ ሊያገባ አያደርገውም አለው። እኔ በደንብ አውቃታለሁ። አደይ በጣም ጥሩ ልጅ ናት። ለልጅሽም የተሻለች ለአደይ የመለጠ አታገኝም በማለት ሲለው እሱን ተወው አለችው። ምክንያቱም እሷ እንደገባች አደይ ሂዳ ከዶክተሩ ጋራ እየተነጋገረች ሳለች ነበረ። ልትወጣ ስትል እንዳትወጪ ቁጭ በይ አለቻት። አትተዩም እንደ ልጄን ስትላት ምን አደረኩት? ምን እንደምታደርጊው እኮና እየተከታተልሽው እንደሆነ አውቃለሁኝ እና ስለዚህ ከልጄ ህይወት ብትወጪልኝ ጥሩ ነው ስትላት፣ በቃ ከዚህ በኋላ ከልጅሽ ህይወት ልታገኘኝ አትችይም በማለት እንግዲህ ወስና ተሰናብታ ትወጣለች። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። አደይ ቀጣይ ፓርቲ ይዘንላችሁ መተናል። እንግዲህ አደይ እንግዲህ በአሁኑ ሰዓት በጣም ተመረራለች፣ በጣም ተሰምቷታል። በተለይ አሁን እነ ኪንጎ ሁሉ አደይ አግኝተውት እንግዲህ ካልሆነ እናቴ ጋር ልሂድ ብላ መጀመሪያም እዚህ መምጣት ትክክል አይደለም ስትል ወሰነች። እናቴ እውነቷን ነው፣ ያለ ቦታ የተገኘች ክብሬን ዝቅ ያረኩት ራሴ ነኝ በማለት ራሷ ጋር እያዳመጠ እያለ ኩኪ የተባለችው ጓደኛቸው ከአንቺ ውጭ አንቺ አለቻት። ምንድነው ከግዛቴ ላይ ደቅ ያልሽው? አልገባኝም አለቻት። ምን ይገባሻል? ፈዘሻል እኮ ነገሩ እኔም የሌለ ደብሮኝ አብሬ ደቅ ልበል። ለምንድን የደበረሽ ስትል ትጠይቃት። የማይሆን አስቤ የማይሆን ማለት ምን ማለት ነው? የማታገኘው ነገር ሰውን አስበሽ አታውቂም፣ ተናደሽ አታውቂም። ዝርዝር መረጃ የለኝም ባክሽ አታወጣጭኝ። አንቺ ምን ይሽ ባድሽ ካልሽ አዳሉ ማን ነገረሽ አለቻት። ሰፈሩ ሁሉ እኮ ስለእናንተ ነው የሚያወራው። የጥሪ ካርድ በትናችሁ እስኪ መጀመሪያ እናንተ ሳትግባቡ የጥሪ ካርድ በትናችሁ እኮ በጣም በሚገርም ሁኔታ እናንተ አልተስማማችሁም። አንቺ ግን ለስምሽ ስትይ ሌላ ሰው አታገቢም አለች። ሌላ ማለት አለቻት። የሌለም ወዲሽን አበላሽቶታል። ሰምቻለሁ። መጀመሪያ ሰራተኛ ስለነበርሽ ማዙካ ስትመጣ እንዳልተስማማችም ሰምቻለሁ አለቻት። በዚህ ልክ የሰው ነገር ታጣራላችሁ ማለት ነው አለች አደይ። በምን እንደበር ታዲያ? የዚህ ሰፈር ሰው የሚደበረው እርስ በርስ እየተያያዘ ነው። ታዲያ እንደዚህ አይነት ወሬ ያነሳን ካላወራን ረጅም ጊዜ እንዴት ይገፋል አለቻት። የሰፈር ሰው ቡና መጠጫ ሆኛለሁ አለችና አደይ እንግዲህ እሱን እኮ ነው የምልሽ። አንቺን ጀግና የሚያብልሽ አንገትሽን ደፍተሽ ቁጭ ማለት ሳይሆን የመልስ ምት መስጠት አለብሽ አለቻት። እንዴት? ያኔ እናቱ ቅስምሽን ስትሰብረው የፈጠነ አንዱን ሰው አግብተሽ ነበር ማሳየት። በሰርጉ ዕለት የተቆረጠበት ቀን አንዱን ወንድ አግብተሽ ቢሆን እንደዚህ ስምሽ አይነሳም ነበር አለቻት።
አሁን ግን ተበዳዋም አንቺን ተሰዳቢዋም አንቺ ነሽ አየሽ አለቻት። ሰዎች ስለሚናገሩት ነገር ግድ የሚሰጠኝ ይመስልሻል አለቻት። ቢሆንስ አለይ ኩኩ። ግን ሰዎች ደግሞ ያለ ጥፋትሽ ሲያደርጉሽ ይደብራል። እኔ ብሆን ግን እሱንም እናቱንም ገላግዬ ሸቤ ነበር ምገባው ስትል ትነግራታለች። ስትበደይም መልሰሽ መበደል መልመድ የለብሽም አለች። እንደዛማ ከሆነ ከአንቺ ከነሱ በምን ተሻልሽ አለቻት። ሰው የፈለገውን ያውራ። እኔ ለሰው ድንታ የለኝም። ስንት ነገር እንዳሳለፍኩ ስንት ፈተና እንደተፈተንኩኝ ስንት ነገር አሳልፌ የፊታቸው ላይ እንደቆምኩኝ ማንም አያውቅልኝም፣ ማንም አይረዳልኝም። ዛሬም ነገ ማንም ሰው አንቺን አይረዳሽም ስትል አደይ ለኩኪ ትነግራት። ዱርዬ ሎቤስ ሌባ ትባያለሽ እንጂ ነገሩ እንዴት ነው ምን ሁና ነው ብሎ የሚመረምር የለም። ከሰው አትጠብቂ አለች። ከሰው መጠበቅ እንደሚሰባብርና ልብ እንደሚሰብርና ወደኋላ እንደሚያስቀር ተረጂ። እኔም ከዴቭ ብዙ ነገር ጠብቄ ነበር። ነገ ያምራል ውብ ይሆናል ብዬ አስቤ ነበር። ግን ይኸው ያ ሁሉ ነገር በተቃራኒ ሆነብኝ። ዛሬ ከእኔ ጋር የቀረ ፈጣሪ ብቻ ነው ስትል ትነግራታል። የሌለ ነው የተጎዳሽ፣ በጣም ታሳዝኛለሽ፣ ምስኪን አናቱም ማለት ነበረ ስትላት አደይ በሳቅ ፈስ ለምን ትስቂያለሽ? እኔ እኮ የምሬ ነው። አንቺን የመሰለ ቆንጆ አግኝቶ ነው። ኧረ ቀረሽበት። አመሰግናለሁ። ለማንኛውም እኔ ልሂድ ቦታሽንም ልልቀቅልሽ በማለት ቦታዋን ለቃላት ትሄዳለች። በፈለግሽው ጊዜ ኧረ ቦታውን መተሽ ደቅ ማለት ትችያለሽ በማለት ተሰነባበቱ። ምን አይነት ሴት ናት በእውነት አንጀቴን በላች። ያን ጀዝባ ባሏን ላንጠባት ብላት እንደብላ ራሱ ኩኪስ ራሷ ትናደዳለች። ከዛ ዴቭ እንግዲህ ቁጭ ባለበት ደግሞ ኪንጎ ሄዶ ምን ሆነህ ነው እያለ ስጠይቀው እባክህ እናንተ አንተና እሱ ማናችሁ ስማ አለው። አዴም ማጣት የለብም አንተና እንደዚህ ነው ያደረጋችሁ ወንድምህ እኔን አሬን ያበላችሁ ለዚህ ነው እንዴ አለው። ማን አንተና ወንድምህ ናችኋ? ከሷና ከቅምጥል ምረጥ የምትባል ማንን ትመርጣለህ? ሁለታቸውም የራሳቸው ቦታ አላቸው። ዴቭ ማነው ትክክል ማነው ስህተት የሚለውን አይቼ ነው። እኔ ግን መናገርና ማስረዳት እናቴን መግፋት እንደማልችል ነው። አዴንም ማጣት የለብህም እና ለዛ ነው እንዴ አንተ ተፍ እያሰው ጋር ስትጣላይ ነበር፣ ከዶክተሩም ጋር ከኔም ጋር ስትጣላይ ነበር። አንተ ምን ተነካ አለው። እንዴ ምንም ቢሆን እኮ አደይ እኮ ያገሬ ልጅ ናት እንዴ አንተ ልታወጣጣኝ ነው እንዴት ልታናግረኝ ነው የመጣው? አረ እንደዛ አይደለም። ታዲያ እንዴት ነው አለው ዴቭ። ኪንጎም እንግዲህ እንዴት ልታወራ መጣ? እንዴት አሰብክ? እኔ እኮ በዚህ ሰዓት ለብቻ ተቀምጠ ሳይ ላውራህ ብዬ ነው። ስለ ሀሳብ አመሰግናለሁ። ስለዚህ ከዚያ ውጭ አንተም ሆንክ ዶክተሩም ሆንክ ዳይመንድ ከኔና አደይ መካከል መግባት አያስፈልጋችሁም፣ እንድትገቡም አልፈልግም። እሺ ተረዳ በማለት እንግዲህ ዴቭ ኪንጎን ጥሎ ሲሄድ፣ ኪንጎ ደግሞ ነቀለ እንዴ እኔ ለሷ አስቤ ላወራው ስል እንደዚህ ይላል እንዴ አለ ማለት ነው። አደይ ወደ ዶክተሩ ሂዳ ሰላም ካለችው በኋላ እኔ እኮ ዴቭ እኔን ሲያይ ችግር ይፈጥራል ብዬ ነው። ምን አዲስ ነገር አለ? ምን ዋጋ አለው? ማውራት ብቻ በቂ እኮ አይደለም አለች አደይ። እስካሁን ምንም አይነት ተግባር የለም። ይሆናል አደይ በድጋሚ ሁሉ ነገር እንደሚስተካከልልሽ ደስተኛ ትሆኛለሽ እያለ ዶክተሩ እሺ ጸሎት አድርግልኝ እያለ ስትመክር አንኳኳች። ስታንኳኳ የዴቭ እናት ነበረች። የዴቭ እናት ግብት ስትል አደይ ከቀምጧ ከወንበሩ ብድግ አለች። ከዛ እሷም ቁጭ አለችና ልትሄድ ስትል ቁጭ በይ ወዴት ነው የምትሄጂው አለቻት የዴቭ እናት። እሷም ቁጭ አለችና ስሚ እኔ በቃ ልሂድ ስትል እንዳትሄጂ ተመለሽና ቁጭ በይ ብላ ስታዛት ምን ልትናገረኝ ነው ብላ አደይም ቁጭ ምን ነው ፈለጉኝ ልጄ ለምንድን ነው የምታስጨንቂው? እኔ ደግሞ ምን አድርጌ ነው ያንተ ልጅ ማስጨንቀው? የማልሰማ ይመስልሻል እንዴ? ልጄ ማግኘትሽን አቆሚ። በቅርቡ ጨዋ ልጅ ምን የመሰለች የተማረች ለልጄ ከምትመጥን ልጅ ልድረው ነው አለ ዶክተር። ተናደደ። እሱ አካባቢ ማንዣበብሽን አቁሚ አሏት። አልሰማም ብለሽ የማይሆን ነገር አትርጂ። አይ ካልሽ ግን ራሴ መንገድ አያስቡ። እኔን ካጠገቡ ከዚህ በኋላ ከህይወት ወጥቻለሁ አገኙኝም ስትል አደይም ተናግራ ወጣች። በቃ ይሄን ነው የምፈልገው አሉ። እንግዲህ ወይዘሮ እንትና ደግሞ ወደ እንትና ቤት እቺ ቢሮ ወደ እሱ ቤት ሄዳ ነበረ ወደነ ፍቅር ቤትና ዴቭዬ እያለች ስትሄድ እንግዲህ ዴቭዬ እያለች ስትሄድ አጋጣሚ እሱም አይቷት ነበረ በመንገዱ ላይና ተሰውሮባት ነበረ ዴቭ የተመለሰው። አሁን ከዛ ይቺ ደግሞ ማናት አለ ፍቅር እንግዲህ ነገሮችን እንዳይጋቡ ያቃበጠችበት እሷን የሚያገባት መስሏት ነበር። በእሷን ግን በፍጹም እንደማያገባት ስትረዳ እማዬ ማናት ደግሞ እኔን አታውቂኝም አለቻት። አንቺ ማንሽ?
እና ጮክ ብለሽ ቆጣ ብለሽ አትናገሪያት። በሽተኛ ነው። ስለ ዴቭ ነው እንደ እያወራሽ ያለሽው? ስለ ዴቭ ሳወራ ለምንድን ነው የደበረሽ አለቻት ፍቅርን። ማነሽ አንቺ? ማናት ይቺ አለ ፍቅር። ሴትዮ ጆሮች ችግር አለበት እንዴ? ቤሪ ይባላል የዴቭ እጮኛ። ምን ግራ ያጋባ ነገር አለው? ወይ ጉድ ያለ የፍቅር እናት። እኔ ልጄም ባለጌ ላለው እንጂ በየቤቱ ስንት ባለጌ ሰው አለ አሉ የፍቅር እናት። ከዛም አልገባኝም፣ ለምንድን ነው እንደሱ የምታይኝ? ማንሽ? ቤሪ። ዴቭ የለም፣ እዛው የምጠብቂበት ጠብቂ፣ ውጭልን አለች። እዚህ ደግሞ ለየት ያለ ናችሁ፣ እዚህ ቤት ያላችሁ እንግዳ እንደዚህ ነው የምታስተናግዱት? ሌላ ንግግር ባንነጋገር ጥሩ ነው አሉ የፍቅር እናት። ኦኬ አይሄዳለሁ በማለት ሲጀመር እናንተን ብዬ አይደለም ዴቪዬም ብዬ ነው የመጣሁት። ሲጀመር ይሄ ቤት ለእኔ አይጠብቅም፣ ፈጠን አድርጌ ውጪ አለቻት ፍቅር ተናዳ። ባይ እያለች ተሰናብታ ስትል ፍቅር እንዴት እትዬ ይህን ታደርጋለች? ለምን? እንዴት ነው እማዬ? ማናት? ነገርኩሽ እኮ አልሚ ለዴቭ ያመጣችላት ሚስት ናት አልኩሽ። አታደርገውም፣ ይኸው እያየሽ አለቻት። በዚህ ጊዜ የሚሰማውም እኮ ግራ ነው አለ የፍቅር እናት። እንዴት አዴን ትቶ ወደ እናቱ የሚመለሰው? እንዴት ነው አዴ? እንዴ ዴቭ ሊመለስ ነው እንዴ? አዎ ዴቭ ወደ አልሚን ይዛው ወደ አገሩ ልትመለስ ነው። አይ መመለስማ የለበትም አለ። ቆጣ ብለሽ አትናገሪያት፣ ህመምተኛ ናት፣ አንድ ነገር ትሆንብናለች ስትላት ፍቅር አይ ማግባት የለባትም ይችን ሴት፣ ዴቭ መመለስ የለበትም፣ ዴቭ ከሀገሩ መሄድ የለበትም ብላ ፍቅር እንግዲህ ቁጭ ብድግ አለች። እሷም ስትወርድ እንግዲህ ስልኳን እንግዲህ ለእንትና ሰጥታው ለአቹ ቀብራራው ሰጥታው ትሄዳለች ማለት ነው። እንግዲህ ዴቭ ሲፈልግ ደውልልኝ ስትለው ስልክ የለኝም እንኳ ብትለው ስልኳን የራሷን ጥላለት እኔ ስደውል አንቺ በምን ልታነሺ ብሎ ቢላት እንግዲህ በሌላ ስልክ አለኝ ብለው ነበር የሄደችው። እሱም ለጊዜው ቲክቶክ እንግዲህ ዱብ እንቀልበልበት ብሎ በእጁ ይዞ ሲል እሷም ሮማኔም መጥታ አይታ ሮማኔም ቀምታ ያንን ስልክ ለፍቅር እናት ወስዳ ሰጥታበታል። ለባለቤቷ ልመልስ እንኳ ቢል ምን አገባህና አንተ ቤት ጠባቂ ነህ እትዬ፣ ሁሉ ነገር መስማት አለባት። ራሷ መታ ትቀበለኝል፣ አንቺ ምንድነው ወደዛ የምታደርጊው እያለ ነበረ ያላት ማለት ነው። ከዛ በኋላ እንግዲህ ስልኩን ተቀብለው እትዬም ወስደውበታል። ከዛም ደግሞ እንግዲህ የኔ የዴቭ ነኝ እያለች የምትንቀባረረውንም አንቺ ነሽ እንዴ እያለ ደግሞ እንትና ማን ነበር ስሙ ዳይመንድ ቢራቢሮን አግኝቶ ምንም የማይረዳ ነው፣ ለስሙ ትልቅ ሰው ነው እያለ ዴቭን ስታማለት በይ አንቺ ነሽ እንዴ በማለት ነበር የተዋት። እንግዲህ እሷ ደግሞ ዶክተሩን አፍቅራ 10 ጊዜ ዶክተሩ ውስጥ በመመላለሷ ምንድን ነው መጀመሪያ ስርዓት አድርጊ፣ አንኳኩተሽ ግቢ፣ ለምንድን ነው እንደዚህ ሳታንኳኪ? በሽተኛ ቢኖርስ? ዶክተር ምን መሰለህ አለችው። ሩታ ምን ፈልገሽ ነው አላት። ምንድን ነው ችግርሽ? እስኪ ውጭና በሩን በስነ ስርዓት መጀመሪያ አንኳኩተሽ ግቢ ብሎ ስርዓት አስተማራት። ከዛም መናገር አቅቷት ዶክተር ምን መሰለ እያለች ነበር። እንግዲህ አዴ ወደ እናቷ ደውላ ጤንነቷን ደህና እንደሆነችና ብርሃን ያልነገረችሽም እንዳልተው ነው ከውጭ ስለሚመጡ ሰዎች እነሱን እየጠበቅን ነው እንጂ እንጋባልን አልተውንም ብላ እናቷን አረጋግታ፣ ግን በዛን ጊዜ አጅሪት ቢራቢሮ ስትመጣ ምን ቀረሽ አንቺ ከደፊት ስታመናጭቅኝ እኮ ዝም ያልኩሽ ወድጄ አይደለም ፈርቼ እንዳይመስልሽ ቦታሽን አሳይሻለሁ ስትላት፣ አዴ ደግሞ ግንባሯና ጸጉሯን አንቃ እንግዲህ ቢራቢሮን አፈር አባቷ አብልታታለች ማለት ነው። እንግዲህ መሄዴ ካይቀር አንቺን ደፍቼ ነው የሚሄደው ብላለች። ሰብስክራይብ ላይክ ሼር እያደረጋችሁ